ሰበር የሆነ መረጃ ተሰምቷል። በመካከለኛው ምስራቅ ፖለቲካ ውስጥ ትልቅ ለውጥ ሊኖር እንደሚችል የሚያመለክት ዜናዎች በፍጥነት እየተሰራጩ ይገኛሉ። ከአሁን ሰዓት አንስቶ የአባቱን ቦታ ተቀብሎ የሚያስተዳድረው ልጃቸው ሙጅታባ ካሚኒ አዲሱ የኢራን ጠቅላይ መሪ ሆኖ ተሾሟል። ከዓመታት በፊት ይህ ጉዳይ እንደ ግምት ብቻ ይቆጠር ነበር። አንዳንድ ተንታኞች እንደሚሉት ከውስጥ ፖለቲካ ጀምሮ እስከ ጦር ኃይል የመንግስት መዋቅር ድረስ ሙጅታባ ካሚኒ ትልቅ ተጽዕኖ እንዳለው ይታመናል። ሌሎች ግን ይህን ሐሳብ ይቃወማሉ። የኢራን መሪነት እንደ ንጉሥ ስርዓት ከአባት ወደ ልጅ ሊተላለፍ አይችልም ይላሉ። ይህ የሚያመጣው ትልቅ ክርክር ነው። ከአንድ በኩል በኢራን ውስጥ ኃይለኛ የፖለቲካ ቡድኖች አሉ፣ ከሌላ በኩል ደግሞ ህዝቡ የሚፈልገው ለውጥ እንዳለ ይነገራል። በተጨማሪም ይህ ጉዳይ ከመካከለኛው ምስራቅ ጦርነቶች፣ ከኒውክሌር ፖለቲካና ከዓለም አቀፍ ዲፕሎማሲ ጋር በቀጥታ ይገናኛል። ስለዚህም ብዙ አገሮች በትኩረት ይከታተሉታል። በዚህ መረጃ እናስመለከታችኋለን። እስከ ፍጻሜው አብራችሁን ቆዩ። በየዕለቱ የምንለቀውን ትኩስ መረጃዎች ለማግኘት ላይክ፣ ሼር፣ ሰብስክራይብ ማድረጎን አትዘንጉ። ወደ መረጃው አለፍን። በቅድሚያ 88 አባላት ያሉት የኢራን የሃይማኖት ሊቃውንት ጉባኤ የአያቶላ አልካሚኒ ሁለተኛ ልጅ ሆነው ሙጅታባ ካሚኒ የአባታቸውን ቦታ በመተካት አዲሱ የአገሪቱ ጠቅላይ መሪ እንዲሆኑ ተመርጧል። ሙጅታባ ካሚኒ አሜሪካና እስራኤል ከሳምንት በፊት ኢራን ላይ በከፈቱት የመጀመሪያ ዙር ጥቃት የተገደሉት አባታቸው ቦታ በመተካት የአገሪቱ መንፈሳዊ መሪነትና ከፍተኛ የስልጣን ቦታ ይቆጣጠራሉ ተብሏል። አዲሱ ጠቅላይ መሪ የአባታቸውን አክራሪ ፖሊሲዎች እንደሚያስቀጥሉ ብዙዎች ይጠብቃሉ። የኢራን መንግስት ቴሌቪዥን ጣቢያ የአዲሱን ጠቅላይ መሪ መመረጥ ባበሰረበት ዘገባ ከባድ የጦርነት ጊዜ ሁኔታ ቢሆንም ውሳኔው መተላለፉ ገልጿል። የቴሌቪዥን ዜና አቅራቢው የሊቃውንት ጉባኤ የመምረጥና የእስላማዊ ስርዓት መሪ የማስተዋወቅ ሂደቱ ለደቂቃ እንኳን አልተቋረጠም ብሏል። አክሎም ሹመቱን እንደሚቃወሙ የሚጠበቁት አሜሪካና እስራኤል እስካሁን ድረስ ውሳኔውን በተመለከተ አስተያየት አልሰጡም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን አዲስ መሪ የመምረጥ ሂደት ውስጥ ሚና መጫወት እንደሚፈልጉ ተናግረው ነበር። ከቀድሞ የአገሪቱ አመራር ጋር ግንኙነት ያለው ሰው ቢመረጥ ሊቀበሉት እንደማይችል የጠቆሙት ትራምፕ ሙጅታባ ካሚኒ ላይ ያላቸው ተቃውሞ በግልጽ ተናግረው ነበር። ለእኔ ካሚኒ ልጅ ተቀባይነት የለውም ሲሉ ባለፈው ሳምንት መጀመሪያ ላይ ተናግረዋል። ሹመቱ ይፋ ከመደረጉ ከሰዓታት አስቀድሞ ዳግም ያለ እሳቸው ይሉንታ ስልጣን የሚረከብ ማንም ሰው ረጅም ጊዜ እንደማይቆይ በመጥቀስ ዝተዋል። እስራኤል በተመሳሳይ የጠቅላይ መሪነቱን ስልጣን የሚረከበውን ሁሉንም ተተኪ ማደኗን እንደምትቀጥል ተናግራለች። የ56 ዓመቱ ሙጅታባ ካሚኒ ሕይወታቸውን የመሩት ራሳቸውን በመሸሸግ ነበር። ከመጋረጃ ጀርባ ሆነው አገሪቷ ላይ ተጽዕኖ ከሚያሳድሩ ሰዎች አንዱ እንደሆኑ ይገመታል። በፕሬዝዳንታዊ ምርጫ ላይ እጃቸውን እንደሚያስገቡ እንዲሁም የባሳይ ታጣቂዎች እንደሚያዙ፣ በተመሳሳይ ከእስላማዊ አብዮታዊ ዘብ ጋር የጠበቀ ግንኙነት እንዳላቸው ይገለጻል። በአገሪቱ ውስጥ ከፍ ያለ ተጽዕኖ እንዳላቸው ቢነገርም በእስላማዊ ሪፐብሊክ ውስጥ አንድም የመንግስት ስልጣን ሳይዙ ቆይቷል። አያቶላ አልካሚኒና የእስላማዊ ሪፐብሊክ መሪ የነበሩት ሩሁላህ ካሚኒ በአገሪቱ ስልጣን ላይ በዘር መተካካት ይተቹ ነበር። አሁን ግን የተለወጠ ይመስላል። በተመሳሳይ የኢራን አብዮታዊ ዘብ አዲስ ለተሾሙት ጠቅላይ መሪ ሙሉ በሙሉ ለመታዘዝ ዝግጁ ነኝ አለ። የኢራን አብዮታዊ ዘብ ከአዲሱ ጠቅላይ መሪ የሚመጡን ትዕዛዞች ያለምንም ማመንታት ለመቀበልና ለመፈጸም ዝግጁ መሆኑን አስታውቋል። የኢራን የመንግስት መገናኛ ብዙሃን የታስኒም የዜና ወኪል አዲስ ስለተሾሙት ሙጅታባ ከአብዮታዊ ዘብ የተሰጠውን መግለጫ አጋርቷል። አብዮታዊ ዘቡ በመግለጫው ሙጅታባ ካሚኒ ሁሉንም አቀፍ የህግ ባለሙያ፣ ወጥ አሳሳቢና በፖለቲካና ማህበራዊ ጉዳዮች ላይ በጣም እውቀት ያላቸው ሲል ገልጿል። የአብዮታዊ ዘብ አባላት ከበላይ መሪው የሚሰጡን ትዕዛዞች ያለምንም ማመንታት እንደሚቀበል ሙሉ በሙሉ ለመታዘዝና ራሱን መስዋዕት ለማድረግ ዝግጁ ናቸው በማለት ካሚኒ ያለውን ክብር፣ ታማኝነት፣ ታዛዥነት ገልጿል። አሜሪካና እስራኤል የካቲት 21 2018 ዓመት በኢራን ላይ በከፈቱት የጋራ ጥቃት ከተገደሉ ከፍተኛ የኢራን ባለስልጣናት መካከል የአብዮታዊ ዘብ ዋና ጸሐፊ አዛዥ ይገኙበታል። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖሩት የሚገመት ሲሆን የራሱ የምድር የባህርና የአየር ኃይል አጠናክሯል። ወሳኝ የሚባለው የኢራን ስልታዊ የጦር መሳሪያዎችም የሚቆጣጠረው ይሄው ኃይል ነው። በተያያዘም ፕሬዝዳንት ትራምፕ ጦርነቱ የሚቋጨው ከኔታንያሁ ጋር በሚተላለፍ የጋራ ውሳኔ መሆኑን ተናግሯል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት መቼ ይጠናቀቃል የሚል ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በጋራ የሚወሰን እንደሆነ መናገራቸው ታስኒም ኦፍ እስራኤል ዘግቧል። ስለ ጦርነቱ ከኔታንያሁ ጋር እየተነጋገሩ መሆኑን በስልክ በተደረገ ቃለ መጠይቅ ለእስራኤል መገናኛ ብዙሃን የገለጹት ትራምፕ ትክክለኛው ጊዜ ላይ ውሳኔ እንደሚያሳልፉ ተናግሯል ተብሏል። አሜሪካ ጥቃት መፈጸም የምታቆም ከሆነ ኢራን ጦርነቱን መቀጠል ትችት እንደሆነ ለቀረበላቸው ጥያቄ የሚሆን ዕድሉ የመኖር ጉዳይ ላይ ከመናገር ተቆጥቧል። አስፈላጊ ይሆናል ብዬ አላስብም ሲሉ ምላሽ ሰጥቷል። የቀድሞ የአያቶላ አልካሚኒ ልጅ የሆኑት ሙሽታባ ካሚኒ የኢራን ጠቅላይ መሪነት ስልጣን ስለመረከባቸው ለቀረበላቸው ጥያቄም ግልጽ ምላሽ ሳይሰጡ አልፏል። የሚፈጠረውን እናያለን ብሏል። ከዚህ ቀድሞ ትራምፕ ለእኔ የካሚኒ ልጅ ተቀባይ የለውም ሲሉ ሙሽታባ ላይ ያላቸውን ተቃውሞ አሰምተው ነበር። በተመሳሳይ ትራምፕ የዩኬ ጠቅላይ ሚኒስትር ኬር ስታርመር ከተወቃቀሱ ወዲህ ለመጀመሪያ ጊዜ መነጋገራቸው ነው የተሰማው። ፕሬዚዳንት ዶናልድ ትራምፕ ዩናይትድ ኪንግደም ከኢራን ጋር ለሚደረገው ጦርነት የሰጠችው ምላሽ ተከትሎ መራር ትችት ከሰነዘሩ በኋላ ለመጀመሪያ ጊዜ ከጠቅላይ ሚኒስትር ኬር ስታርመር ጋር ተነጋግሯል። የዩኬ ጠቅላይ ሚኒስትር ጽህፈት ቤት ስለ መሪዎቹ ንግግር ባወጣው መረጃ በመካከለኛው ምስራቅና በአገሪቱ መካከል ስላለው ወታደራዊ ትብብር ተወያይቷል ብሏል። ቅዳሜ ዕለት በፕሬዝዳንቱ በማህበራዊ ሚዲያ ገጽ ባሰፈሩት ጽሑፍ ዩኬ የአውሮፕላን ተሸካሚዎችን ወደ መካከለኛው ምስራቅ ለመላክ እያሰበች እንደሆነ በማንሳት ካሸነፍን በኋላ ጦርነት የሚቀላቀሉ ሰዎች አያስፈልግም ሲሉ ፕሬዝዳንት ዶናልድ ትራምፕ ተናግረው ነበር። ብሪታንያ በአንድ ወቅት ታላቅ አገራችን ነበረች ሲሉ ፕሬዝዳንት ትራምፕ ጠርቷታል። ፕሬዝዳንት ትራምፕ አክለውም የጠቅላይ ሚኒስትር ስታርመር መርከቦች ከዚህ በኋላ አንፈልጋቸውም ሲሉ ነገር ግን የሆነውን መቼም አንረሳም በማለት ቅሬታቸውን በቀጥታ ለጠቅላይ ሚኒስትሩ ተናግረው ነበር። ኬር ስታርመር ቀደም ሲል ዩኬ በኢራን በሚካሄደው ጦርነት ላይ እንደማትሳተፍ ገልጸው ነገር ግን አሜሪካ በኢራን የሚሳኤል ተቋማት ላይ ለምትፈጽማቸው የመከላከል ጥቃቶች የብሪታንያ ጦር ሰፈሮችን እንድትጠቀም ተስማምቶ ነበር። ትራምፕ በኢራን ላይ ለፈጸሙት የመጀመሪያ ዙር ጥቃት የዩኬ ጦር ሰፈር ለመጠቀም ያቀረቡትን ጥያቄ ውድቅ ከሆነ በኋላ በጠቅላይ ሚኒስትር ስታርመር ላይ የተሰማቸውን ብስጭት በተደጋጋሚ ገልጿል። ባለፈው ሳምንት መጀመሪያ ላይ ትራምፕ በዩኬ ደስተኛ አይደሉም ካሉ በኋላ ትችታቸውን ገልጸዋል። አሜሪካ በሳውዲ አረቢያ የሚገኘውን ኤምባሲዋን ሰራተኞችን አስወጥታለች። አሜሪካ የውጭ ጉዳይ ሚኒስትር የአስቸኳይ ጊዜ ሰራተኛ ያልሆኑ የአሜሪካ መንግስት ተቀጣሪዎችና ቤተሰቦቻቸውን በደህንነት ስጋት ምክንያት ሳውዲ አረቢያ ለቀው እንዲወጡ አዛለች። ሚኒስቴር መስሪያ ቤቱ አሜሪካውያን ዜጎች ወደ ሳውዲ ጉዞ የማድረግ ሀሳባቸውን በድጋሚ እንዲያጠኑ አሳስቧል። የውሳኔ የተላለፈው የኢራን ድሮንና ሚሳኤል የአሜሪካ ፍላጎቶች ኢላማ ያደርጋል የሚል ስጋት በመኖሩ እንደሆነ ገልጿል። የትጥቅ ግጭት፣ ሽብር፣ ከሀገር የመውጣት ክልከላና የማህበራዊ ሚዲያ እንቅስቃሴ በተመለከተ የሀገር ውስጥ ሕግ የሚያወጡን እርምጃዎች በስጋት ምንጭነት ተጠቅሷል። ኢራን በባሕረ ሰላጤው ሀገራት ላይ የምትፈጽማቸው የድሮን ጥቃቶች በቀጠልበት በዚህ ጦርነት የተነሳ አሜሪካ የኤምባሲ ሰራተኞቿን ስታስወጣ ይህ የመጀመሪያ አይደለም። ባለፈው ሳምንት በኩዌት ኤምባሲ የነበሩ ሰራተኞችን በሙሉ አስወጥታለች። በተጨማሪ ሳውዲ የአየር ኃይል ሰፈሯ ኢላማ ያደረገ ፕላስቲክ ሚሳኤል ከኢራን እንደተተኮሰባት ገልጻለች። የአገሪቱ መከላከያ ሚኒስቴር እንደገለጸው ወደ ልዑል ሱልጣን አየር ኃይል ሰፈር የተተኮሰውን ፕላስቲክ ሚሳኤል ማክሸፉና ማውደሙን አስታውቋል። ከዚህ ቀድሞ ሚኒስቴሩ መስሪያ ቤቱ ወደ ራይድ ከተማ ሰሜናዊ ክፍል የተተኮሰ 2 የድሮን ጥቃቶች ማክሸፉን አስታውቋል። በሌላ መረጃ የቡድን 7 ሀገራት ከኢራን ጦርነት ጋር በተያያዘ የተፈጠረውን ከፍተኛ የነዳጅ ዋጋ ጭማሮ ለመቋቋም ከመጠባበቂያ የነዳጅ ክምችታቸው ውስጥ የተወሰነውን በጋራ የመልቀቅ ሀሳብ ላይ ለመወያየት አስቸኳይ ጉባኤ ሊያካሄዱ ነው። የነዳጅ ክምችቱን የሚያስተባብረው ዓለም አቀፍ ኢነርጂ ኤጀንሲ ነው። 32 የኤጀንሲዎች አባል በነዳጅ ዋጋ ጭማሮ ምክንያት የሚፈጠረውን ቀውስ ለማስተዳደር በተዘረጋ የጋራ የአደጋ ጊዜ ስርዓት አማካኝነት ስትራቴጂክ የነዳጅ ክምችት ይዟል። አሜሪካ ጨምሮ ዋነኛ 3 የቡድን 7 ሀገራት በጋራ ነዳጅ የመልቀቅ ሀሳብ እንዲደግፉ ለጉዳዩ ቅርበት ያላቸው ሰዎች መናገራቸውን የአሜሪካ ፋይናንሻል ታይምስ ጋዜጣ ዘግቧል። ዘገባው እንደሚያመለክተው በአጠቃላይ ያለው የነዳጅ ክምችት 1.2 ቢሊዮን በርሜል ነው። አሜሪካ ባለስልጣናት ከዚህ ውስጥ 300 እስከ 400 ሚሊዮን በርሜል ያህል በጋራ ቢለቁ ተገቢ ነው የሚል ሀሳብ እንዳላቸው አንድ ምንጭ ተናግሯል ተብሏል። የቡድን 7 ሀገራት ይህ ስብሰባ የሚካሄደው ፕሬዝዳንት ትራምፕ በጦርነት መጀመሪያ ምክንያት በከፍተኛ ደረጃ የጨመረውን የድፍድፍ ነዳጅ ዋጋ እንዲያስቆሙ ጫና እያደረጉ ባሉበት ጊዜ ነው። ከአውሮፓውያኑ 2022 በኋላ ከፍተኛ የዋጋ ጭማሮ
የተስተዋለበት ነዳጅ በርሜል $110 ገብቷል። አሜሪካና እስራኤል የከፈቱት ጦርነት ተከትሎ ኢራን ከዓለም የነዳጅ አቅርቦት 1/5 የሚሆን የሚጓጓዙበት የሆርሙዝ ወሽመጥ ዘግታለች። በተጨማሪም በዚህ ጦርነት የነዳጅ ማከማቻና ማምረቻን በኢራን ጥቃት ተፈጽሞባቸዋል። ያዝናቸው መረጃዎች እነዚህን ይመስላሉ። ከሰዓታት በኋላ በሌላ አዲስ መረጃ እንመለሳለን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አዲስና ፈጣን መረጃ ያገኙ።